ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰው እንዴት ለሴት ብሎ አንድ ሙስሊም ወንድማማች ለሴት ብሎ ይገደላል? ወላሂ በጣም ነው የሚያሳዝነው። ሰሞኑን ጅዳ ላይ በጣም ኃይለኛ ተፍቲሽ አለ ማለት ነው። ሳውዲ አረቢያ እንደጠቀላይ ማለት እኛ ሀበሾች ሀቂቃ ጥጋባችን አይቻልም ማለት ነው። በሰው ሀገር ለስራ ለእንጀራ ተሄዶ ሰው ወንድሙን ይገላል ማለት ነው። በሴት ነው አሉ የተጋደሉት። እንግዲህ እስኪ ጉድ እንስማቸው ምን እንደተፈጠረ ሰርግ ላይ ነው እንግዲህ በጣም ያሳዝናል ሀቂቃ። ይብላኝ ለእናቱ ማለት ነው። ሟቹ ይብላኝ ለእናቱ ወላሂ ይብላኝ ለቤተሰቡ። በጣም ያሳዝናል። ቢያንስ ነገሮችን ማሰብ ነበረብን። በንዴት መሀል ነገሮችን አስበን በትዕግስት ማሳለፍ ነበረብን እና እኔ እንጃ ያየሁት ነገርና የሰማሁት ነገር በጣም ነው የሚያሳዝነው። ወደ ቪዲዮ እንሄዳለን። እስኪ ምን እንደተፈጠረ እንየው። እሺ በ10 ቀን ታዲያ እኔ የተዋወቅንበትን ቀኑን ራሱ ናቱን ቲክቶክ ላይ ወላሂ ያሳያለሁ። ቲክቶክ አልጠፋም፣ አሁን ድረስ ቲክቶክ ላይ አለ። እስተቀኑ አንድ ሰው በ10 ቀን ውስጥ ብቻ ተዋውቆ ሰው እንዲነብስ አጥፍቶ እንዴት ተቀበኝ ሎኬሽን ላኪልኝ ብሎ ሊደውል ይችላል? እንዴትስ ያምናል? 10 ቀን ብቻ እንዴት በ10 ቀን ውስጥ ይሄን ያክል ጥግ እንዴት ሊሄድ ይችላል? ከባድ ስራ ሰርቶ ማለት ነው። እኔ የተዋወቅንበትን እስተቀኑ አስቀምጥልሃለሁ እዚህ ላይ አልኩህ እኮ ቲክቶክ ላይ ገብቼ አሳያለሁኝ። ስክሪንሾት አድርጌ እልክልሃለሁ። ከውስጥም ከፈለክ እዚህ ማንጠሽ ለጥፍ ይካልከኝ እለጥፈዋለሁ። ምንም ችግር የለብኝም። በምንድን ነው የተዋወቃችሁት አንቺ እና እሱ? በቲክቶክ ነው? በቲክቶክ ነው። እሺ በቲክቶክ እኔ እና እሱ በፍቅር እንኳን እኮ በስነ ስርዓት አላወራንም። እየነገርኩህ አይደል እንዴ እኮ በስነ ስርዓት ካላወራችሁ ይኸውልሽ ፎዚ ተረጋጊና። አንቺ እኮ አልገደልሽም። ቀስ በይ። አንቺ እኮ አልገደልሽም። የገደለው ልጁን ያጠፋው ይሄ ልጅ ነው አይደለ? ያስገደለችውም ደግሞ ሌላ ልጅ ናት አይደለ? ግን አንቺ በ8 ቀን በ10 ቀን ውስጥ ብቻ ተዋውቃችሁት በቅጡ ካላወራችሁት እንዴት ሎኬሽን ላኪልኝና ተቀበይ ልምጣ ብሎ አንቺ ጋር እንዴት ሊደውል ይችላል? እኔ ነገር ለኔ ሊዋጥልኝ አይችልም። ለምን በ10 ቀን እኔ ማንንም አላምንም። 10 ቀን ቀርቶ አንድ አመት በቲክቶክ እኔ ባወራት ያቺን ሴት በምን አውቂያት እንዴት ሰው ገድዬ እኔ ወዲዛች ቤት ልሄድ? ልጁ ተደናግጧል። እኔ አባት እኔ አሁን እኮ አልኳችሁ ራሴ እነዛ እንደዋታ ከፈለጋችሁ እኔ የተዋወቅንበትን እዚህ ላይ አምጥቼ ስክሪንሾት አድርጌ ልለጥፍላችሁ። ጠብቁኝ። ቲክቶክ ላይ ስክሪንሾት አድርጌ ቴክስቱ ማለት ነው። ይሄን ከፈለጋችሁ ይሄኛው ሰው የደወለበትና ሰዓቱን እንኳን እንዳላቀርብ ትላንትና አጥፍቼ ቦልኬዋለሁኝ። አሁንም ኑቶለ በሜሴንጀር ገልብጬ ላሳያችሁ እምላችሁ ይሄን ነገር እንድታው ነው። ለሌላ ነገር የሚደበቅ ኑሮ አይደለም እና ስልኬንም ቼክ እንዲደረግልኝ ስለምፈልግ ነው አልኳችሁ። አይ ሚሉ ከሆነ እኔ ነፍስ አላጠፋሁም፣ እኔ አላስገደልኩም፣ እኔ ከምንም ነገር የለው ነፃ ነኝ፣ አይመለከተኝም። እኔ እኮ እዚህ ግን ግልጽ ማድረግ ስላለብኝ ለማብራራት ስላለብኝ ነው እኔ አሁን እዚህ ላይ መጥቼ ቁም የምናገረው እና እዚህ በላይ እኔ ማውራት አልችልም። አህለን ወሰህለን። እኔ በውስጥ ማሳየት የምፈልጉት ሰው ካለ እንተወለ ስልኬን ገልብጬ ካንላሳያችሁ የተዋወቅንበትን ቴክስት ካፈለጋችሁ እዚህ ላንጠስ ይችላል። እዚህ በላይ ማውራት አልችልም። አይው አዳምጪ፣ ችግር የለውም። ብሎክ አድርጌዋለሁ ስላልሽ አንቺ ብሎክ ያደረግሽውን ብሎኩን ፍቺውና ከዛ በኋላ ስክሪንሾት አድርገሽ የተጻጻፈችሁበትን መቼም በቲክቶክ እኔ አንዲት ሴት ልተዋወቅ ስፈልግ ሃይ ነው አይደለም ማለት ገብቼ የዛን ቀኑም ሁሉም ነገር ይቀመጣል። ስለዚህ ከመጀመሪያው እንትን ያልሽውን እሺ አምጭና እዚህ ጋር ስክሪንሾት አድርገሽ አስቀምጠሽ አሳይና ብሎኩን ፍቺው። እሺ ብሎኩን ፈትቼ ማለት ነው ያወጣት ነበር። ብሎኩን ፍቺው። እሺ አንዴ ቆይማ ከሮበታ ጀምሮ እዛው ላይ ብራይ ስታወራ ጀምሮ ሪከርድ ያርኳት ስለነበር በውስጥ ገብቻ አዋራኋት። በኢሞ ቁጥሬ ላኩላት፣ በኢሞ መጣች። ከዛ ጀምሮ እያወራኋት ያለሁት ሜሴንጀር ላይ ያወራችሁትን አንቺም ሃይ በይው እሱም ሃይ ይበልሽ። ሰዓቱንም ቀኑንም 10 ቀናችን ነው ብለሽ አልሽ አይደል እንዴ? ከ10 ቀን የሚሆን የወር የሚሆን አያገባንም። በቃ ያን የራስሽ ፐርሰናል ላይፍሽ ነው። ግን ከተጀናጀናችሁበት ቀን ጀምሮ ሃይ ያለብሽን እና 4 ሰዓት የሚደውልሽ 3 ሰዓት የሚደውልሽ ደውሎልሽ ሎኬሽን ላኪልኝ ብሎ አለኝ ምናምን ስትል ሁሉ ሪከርዱ አለኝ። ሪከርድ አድርጌያት ስለነበር በሰዓቱ በራሷ ቤት ላይቭ ገብታ እስከ ደወለልሽ ሰዓት ድረስ ያለውን ስክሪን ሪከርድ አድርገሽ ላኪልኝ። ግብ እስካሁን አላከችልኝም። ለምን? በቃ ይሄ ብቻ ነው ጥያቄ። አሁን ተወለ በቃ የቦለኩበትን ስክሪንሾት አድርጌላችሁ በቲክቶክ ያለውንም ስክሪንሾት አድርጌላችሁ እዚህ በላይ ምን ይደረጉ ማለት ልንገራችሁ። ፎዚ አንዴ
አንቺም እህታችን ነሽ። የሞተው ወንድማችን ነው። ገዳይም ቢሆን ወንድማችን ነው። ፈተናው እኛ እየጠየቅን ያለ ነው። የተለየ ጫና አናደርግብሽም። በሌላ እንዲያታዩ ግን ሰይድ ሪከርዱን ላኪልኝ ሲልሽ ለምንድን ነው ያላክሽልኝ? አንቺ ከደሙ ንጹህ ከሆንሽ ያወራሽበትን ለምን ከለከለ? አሊ ከርዲ እኮ አሁን እኮ ያወራችሁበትን ላኩልኝ የተባልኩት እኮ አሁን እኔ ሰይድ ነው ያወራነው ከርዲ ያለኩ አዳምጭ ትላንት ወዲያ ይሄ ሁሉ ህዝብ ሲሸበር ማንም ሰው እዚህ ላይ እንድትናገሩኝ አልፈልግም። አንተ በስንቱ ስርዓት ያዝ። እኔ ሰይድ ጋር በውስጥ ሩብ ለተጀመረ ሰይድ ጋር ያወራሁ ነው በውስጥ ይኸው አዳምጭ። በስንቱም ይሁን ማንም ደስ ላይ የገባው የሚጠይቅሽን በስርዓት አስረጅልን። ሁላችሁም እኔና ሰይድ ያወራን ነበር በውስጥ ከሩብ ለተጀመረ እና ለምን በውስጥ አልጨረሳችሁም? ይኸውልሽ ፎዚ እኔ ልጨቃጨቅ አይደለም። የኔ ጥያቄ ትላንት ወዳ ሰው ሲሸበር ልቡ ተሰብሮ አዘን ላይ ሲሆን ለምን ይሄን አጀንዳ ለምን አላስቆምሽም? ጠይቅ ለምን አላወጣሽም በሰዓቱ? እኔ ብዬ ነው የማወጣው። እያወራሁ ነው እሱ ጋር ሰይድ ጋር። እናንተ ምንድነው ይጋላችሁ? ታዲያ በውስጥ ካወራችሁ ለምን በውስጥ አልጨረሳችሁም? ላኪልኝ ያለሽ መረጃ ለምን አላክሽለት እኮ? አሁን ላኪልኝ ሲለኝ እኔ ትላንትና ኤፍቢን አጥፍቼ እንትን ብያለሁ። ሜሴንጀሬን አጥፍቼ ገና አሁን ወላሂ ወርጄ እንትን ብዬ እዚህ ገብቼ ወርጄ ነው እንትን ያልኩት እንጂ እሱም እኮ ጩቤ ይዞ ነበር፣ ግን ከኪሱ ውስጥ ነው የተገኘው። ከዛ እንደዚህ ያደረገ እንትን ሲል ሊወጋው ጠርቶት ሲሄድ አቦ ወጊድ እኔ ምናምን አላድን ነገር ሲያስጠላ ሂድ ወደዛ ምናምን ብለህ እንደምትሄደው ትውት አድርጎት ገፍት የሆነ ህድት ሊል ሲል ነው ውግት ያደረገው። አንዴ ብቻ አይደለም የሚወጋው፣ ጩቤውን ነቅሮ ደግሞ ሁለተኛ እንደዛ ሆን ብሎ ነው የገደለውና እንደዛ። እዚህ ላይ ሰው ነበረ አልነበረም? እዛ ሰርጉ ላይ ነው እንደዛ ያደረገው ለብቻው ነው? ምስክሮች አሉ? ሆስፒታል ደርሶ ነበር ልጁ? ለሰው ግልጽ እንዲሆን ነው መጠየቅሽ። እህት አለ። አዎ ገብቶኛል። ተወግቶ ከዛ ወድቆ ማለት ነው። እናቲቱ ከግቢ ውስጥ ናት፣ ከሰርግ ቤቱ ግቢ እራት ምናምን ሊበላ ግማሽ ሰው ብዙ ወንዱ ከውጭ ነበረ፣ ከግቢው ውጭ ከቤቱ ውጭ ማለት ነው። ሴቱ ደግሞ ከውስጥ ነውና እራት ምናምን የሚያለው ከውስጥ ነው። እራት ሊበሉ አብዛኛው በሚባል ሰው ከውጭ ያሉት ወንዶች ወደ ግቢ ገብተዋል። ግን አሉ የተወሰኑ ሰዎች አሉ። እነሱ እያዩ ዝም ነው ያሉት። እየጮኸ እሱ ነው የገደለኝ እያለ ሲወጋው ይጮሃል አሉ። ሲወጋው የሚያሳይ የቪዲዮ ማስረጃ አለ እህት አለ? አይ አልቀረጹም። እና ልጁ ወዲያውን አመለጠ ገዳይ የተባለው? አዎ አመለጠ። መያዝ ይችሉ ነበር ከሰርግ ቤቱ ያሉት፣ ግን አልያዙትም። እንዳመልጥ ተደረገ። እሱም ብቻ አይደለም ወዲያው እንደተወጋ ለእናቲቱ እንኳን መናገር አልቻሉም ከሰርግ ቤቱ የነበሩት። ይሄን ማስረጃ ላንቺ ማን የነገረሽ? ከዛው ቤት እዛው ያሉት ተይዘዋል። በዙሪያው ያሉት መንግስት ይዟቸዋል። እናቲቱም ተይዛለች። የወላጅ እናት አባት ጓደኛቸውም አለ ተይዘዋል። ከሰርግ ቤቱ የነበሩት ናቸው። ቤተሰብ ነው እኔ ነገረኝ። የአንድ አካባቢ ልጆች ናቸው አሁን የተገዳደሉት? የአንድ አካባቢ የአንድ ሀገር ልጆች ናቸው? ሟቹ ጊራና ነው፣ ገዳው ደግሞ ዶሮ ግብር ነው። ከወልዳያ ወዳ ዶሮ ግብር ሀረና ከንትን። ልጅቱስ ልጅቱ የሀራ ልጅ ናት። የሀራ ልጅ። እሷ ከሰርጉ ነበረች? አዎ ከሰርጉ ነበረች። ስልኳን መጀመሪያ የታሰረው ወይም አሁን ገዳይ የተባለው ልጅ ፍሬንድ ነበረች ወይም ነው እያወራችሁ ኑራ ነው? ሁለቱንም ታወራለች ልጅቱ። እዛ ገዳይ ከተባለው ልጅ ጋር ግን አልወረደችም። አብራናት። ስልኳንም ቀምቷታል። አሁን ላይ አብራናት። ከወጣ በኋላ በምን ወዳ ይሁን ተገዳ ይሁን አላውቅም፣ እሱ ጋር ናት አሁን ያለችው። ሁለቱንም ታወራለች ልጅቷ። አንድ ደቂቃ ከስር ያላችሁ ይኸውላችሁ፣ ይሄ በዘፈቀደ የምትናገረው ሐሳብ አይደለም። በሰው ህይወት አባትየውንም ስሞታ ራሱ በአካል ሄዶ ገዳው ፎክሮ ነው የሄደውና አባትየው ከሰርጉ እንደሄድ ልጁ አልፈለገም ነበር። ግን ልጁ ደግሞ
የጓደኛዬ ሰርግ ነው አልቀርም ሲል ከዛ እናቲቱ ተከትለው ከሰርጉ ሄዱ። ከዛ ሲሄዱ ጩቤውን እያወጣ ሚኪ እገልሃለሁ ይላል። እንደዚህ እኔ እገልሃለሁ እያለ በጩቤው ጫፉን ብቅ ብቅ እያደረገ ያሳየዋል ለሟቹ ማለት ነው። ሟቹ ደግሞ ገና ህፃን ልጅ ነው። ከሰርግ ቤቱ ነው። ከሰርግ ቤቱ ነው። ማስተካከያ ከስር ልጁ 18 ዓመቱ ነው እየተባለ ነው። እሱ ላይ ማስተካከያ አድርጊበትና ቀጥይ። እሱ የ18 ዓመቱ ችግር የለውም። ምክንያቱም ይህ ሀገር ህግ ስላለ በዛ ተደርጎ ስለተያዘ ነው። ያ ችግር የለውም። የእድሜው ችግር የለውም። በ18 የሚባል በእውነተኛውን አላህ ያውቃል። እና የተባለበት ምክንያት አይ 14 ዓመት ልጅ ለወሲብ አይደርስም ብለው ስለሚያምኑ ለዛ ነው ይመስለኛል። እና ለዛ ነው ቀጥያው ነገር 18 አልሞላውም ልጁ ማለት ነው። እና በጥቅሉ እንደዚህ እያደረገ ጩቤውን ሲያሳየው ልጁ ይሄ ሟቹ ወንጀል ምናምን እንደዚህ ውስጥ ያደርገዋል ደፍሮ ምናምን ብሎ አላሰበም እንጂ እሱም እኮ ጩቤ ይዞ ነበር፣ ግን ከኪሱ ውስጥ ነው የተገኘው። ከዛ እንደዚህ ያደረገ እንትን ሲል ጠርቶት ሊወጋው ጠርቶት ሲሄድ አቦ ወጊድ እኔ ምናምን አላድን ነገር ሲያስጠላ ሂድ ወደዛ ምናምን ብለህ እንደምትሄደው ትውት አድርጎት ገፍት የሆነ ህድት ሊል ሲል ነው ውግት ያደረገው። አንዴ ብቻ አይደለም የሚወጋው፣ ጩቤውን ነቅሎ ደግሞ ሁለተኛ እንደዛ ሆን ብሎ ነው የገደለውና እንደዛ እዚህ ላይ ሰው ነበረ አልነበረም? እዛ ሰርጉ ላይ ነው እንደዛ ያደረገው ለብቻው ነው? ሰርጉ ምስክሮች አሉ አሉ። በጣም ሆስፒታል ደርሶ ነበር ልጁ? ለሰው ግልጽ እንዲሆን ነው መጠየቅሽ እህት አለም። አዎ ገብቶኛል። ተወግቶ ከዛ ወድቆ ማለት ነው። እናቲቱ ከግቢ ውስጥ ናት፣ ከሰርግ ቤቱ ግቢ እራት ምናምን ሊበላ ግማሽ ሰው ብዙ ወንዱ ከውጭ ነበረ፣ ከግቢው ውጭ ከቤቱ ውጭ ማለት ነው። ሴቱ ደግሞ ከውስጥ ነውና እራት ምናምን ያለው ከውስጥ ነው። እራት ሊበሉ አብዛኛው በሚባል ሰው ከውጭ ያሉት ወንዶች ወደ ግቢ ገብተዋል። ግን አሉ የተወሰኑ ሰዎች አሉ። እነሱ እያዩ ዝም ነው ያሉት። እየጮኸ እሱ ነው የገደለኝ እያለ ሲወጋው ይጮሃል አሉ። ሲወጋው የሚያሳይ የቪዲዮ ማስረጃ አለ እህት አለም? አይ አልቀረጹም። እና ልጁ ወዲያውን አመለጠ ገዳይ የተባለው? አዎ አመለጠ። መያዝ ይችሉ ነበር ከሰርግ ቤቱ ያሉት፣ ግን አልያዙትም። እንዳመልጥ ተደረገ። እሱም ብቻ አይደለም ወዲያው እንደተወጋ ለእናቲቱ እንኳን መናገር አልቻሉም ከሰርግ ቤቱ የነበሩት። ይሄን ማስረጃ ላንቺ ማን የነገረሽ? ከዛው ቤት እዛው ያሉት ተይዘዋል በዙሪያ። እውነት ለመናገር ሰርግ ላይ ሰው በተሰበሰበት ህዝብ በተሰበሰበበት ማዳዳን እየቻሉ ያጋደሏቸው የሰርጉ ድጋሽ ከነ የተጠሩት እዛ የተሰበሰቡት በሙሉ ናቸው ማለት ነው። በጣም ነው የሚያናድዱት። ይሄን እነዚህ የመሰሉ ልጅ ይሄን የመሰለ ልጅ እንደዚህ ማለት በእርግጥ ያለ Subhanahu Wa Ta'ala ቀድር ነው፣ ግን ደግሞ የሆነ ሊያልፍም የሚችል እኮ ቀድር አለ። ወላሂ አላህ Subhanahu Wa Ta'ala አንዳንድ ጊዜ ከመለሰውና ለምን እዚያ ማዳዳን እየቻሉ ተያይዘው ጩቤ ሲወጋጉ እንዴት ሰው አስቻለው? እንደውም እኮ ራሱ ከልጁ ሞት በኋላ ራሱ ሲጨፍሩ ነበረ ማለት ነው። ሱብሃንአላህ። በነብያችን ሀገር በሙስሊም ሀገር ለእንጀራ እዛ ሂደው ይጨፍራሉ። ሴት ከወንድ ተደባልቆ ነው ሰርጉን አይቼዋለሁኝ። ሴት ከወንድ ተደባልቆ ሲጨፍሩ ነበረ፣ ተለቋል ቲክቶክ ላይ እና በጣም ያሳዝናል ማለት ነው የሆነው ነገር። ለማንኛውም አሁን ልጁ እጁን ካልሰጠ ሌሎች ብዙ ሰዎች ንጹሃኖች ይያዛሉ ማለት ነው። እሱን በመፈለግ ላይ ሲሆን እሱ እጁን እስካልሰጠ ድረስ ብዙ ኢትዮጵያውያኖች ብዙ ሀበሾች ይያዛሉ፣ ብዙ ሰዎች ይጎዳሉ፣ ብዙ የዋሆች ይጎዳሉ፣ ብዙ መስራት የሚፈልጉ ልጆችም በዛው አብረው ይያዛሉና ልጁ መያዝ አለበት። ይሄን ደግሞ ድምጽ መሆን አለብን ማለት ነው። በጣም ያሳዝናል። ለሟቹም አላህ ይዘንለት፣ አላህ ይራህመው። ስሙ አይመን ይባላል። አላህ ይዘንለት፣ አላህ ይራህመው እያላችሁ ኮሜንት ላይ ጻፉ። በሌላ ቪዲዮ እንገናኛለን። በጣም የሚያሳዝነው የዛሬው ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።